ሰላም እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ቪዲዮውን ከመጀመራችን በፊት ላይክ በማድረግ ጀምሩ። ዛሬ ቴሌግራም ላይ ሌላ ሁለተኛው ሿሿ ምንድነው ነው ከዚህ በፊት ከሰራሁት ቪዲዮ ቀጥሎ አንድ ሰራላችኋለሁ ጠብቁኝ ያልኳችሁ ሿሿው ምንድነው ነው እና በዚህ ሿሿ የሚደረጉ ሰዎች ግን እጅግ ያሳዝኑኛል። ስለሚደረጉ ሰዎች እናወራለን ኋላ ግን እንዴት ሿሿ እንደሚደረጉ ላሳያችሁ። አድ በማድረግ ሰው ወይም ፍሬንዶቻችሁን አድ በማድረግ ብር ታገኛላችሁ ይሏችኋል። እና አሁን ለምሳሌ የኢትዮጵያ ንግድ ባንክ ነው ከዚህ ጋር አሁን እዚህ ጋር አንቡት እንዴት እንደሚል አድ ለማድረግ ከላይ ያለውን ቀስት ተከትለው አድ በሜምበር የሚለውን ተጭነው አድ ማድረግ ይችላሉ። መልካም እድል። ከሲቢኤ የሚላኩለትን ገንዘብ ወጪ ለማድረግ ወደዚህ ግሩፕ 100 ሰው አድ ማድረግ ይጠበቁበታል። ይህ ግሩፕ የተከፈተው ለእርሶ ነው ይሏቸዋል ማለት ነው። ከዛ እንግዲህ ይሄን ነው ሰውን አድ የሚያደርጉት እንዲህ ብለው ከላኩላቸው ያድርጓቸዋል ማለት ነው። አሁን እስቲ ፕሮፋይሉን እንየው። ከዚህ ጋር እስኪ ችምቦት እንዴን ጫናት። እንግዲህ ቦቱ ደግሞ ምን እንደሚል እዩ። በጣም ይገርም 11000 ሰው አለበት እዚህ ቦት እዩ። ለአንድ ሰው 500 ብር ነው የሚለው። በነገራችን ላይ እንደዚህ አይነት እስከሚያደርጓቸው ሰዎች ግሩፑን ለሆነ ፐርፐዝ ነው ይሸጡታል። ግሩፑ ይሸጣል። ይሄንን ለመሙላት የሚጠቀሙበት የእናንተን ብዛት የሚጠቀሙበት መንገድ እጅግ በጣም የሚያሳዝን ነው። መታወቅ ደግሞ ይችላል። ለምሳሌ አሁን ጽሁፉን እዩት እንዴት እንደሚል እንኳን ለማለት ከዛ ደህና መጡ ይላሉ። በአንድ ሰው 500 ብር ይስሩ ከ10,000 እስከ 50,000 ያገኙ ይሸለሙ ይንበሽበሹ ይላል ማለት ነው። ከዛ ወገኔ እንደዚህ ታደርጋላችሁ ስታርቱን ታላችሁ በቃ እነሱ በዛ መልክ ቦቱንም ሁለቱንም ይሸጡታል ማለት ነው። በኋላ ሌላ አቢሲኒያ ባንክም አይቻለው መሰለኝ። አቢሲኒያ ባንክ ወዲህ ይላል እንግዲህ አጋር ግሩፓችን አድ ለማድረግ ከታች ያለውን ሊንክ ይጫኑ። እንግዲህ ተመልከቱ ስህተቱን ራሱ የምታዩት የንግድ ባንክ ወይም የየትኛውም ኦፊሻል ኦርጋናይዜሽን አለመሆኑ የምታውቁትኝ አሁን ወደ ለማለት ወዲህ ብሏል። አጋር ግሩፓችን አድ በማድረግ አድ ለማድረግ ከታች ያለውን ይልና ሊንክ ነው እንጂ ሊንክ አይባልም። ተመልከቱ እና በዚህ ልክ እንዲህ አይነት ፋራዎች እንዲህ አይነት ተራ ሰዎች ናቸው እናንተን የሚያጭበረብሯችሁ። እኔ በጣም ታሳዝኑኛላችሁ። እነሱ እንኳን አስተካክለው መጻፍ ማይችሉ ሰዎች ናቸው። ተመልከቱ እንግዲህ 10 ሰው አድ ሲያደርጉ 500 ብር 15 ሰው አድ ሲያደርጉ 750 ብር እንሰውን እዲ በጣም እኮ 50 ሰው አድ ሲያደርጉ መጨረሻ ላይ ልውይት 2500 ብር ያማቸዋል። ማን ነው እንደዚህ ያደርጉት? ለማንኛውም አሁን የአቢሲኒያ ባንክ አይደል ሌላ ሊንክ አስቀምጣል። በዛው እያበዛ ለመደው ባንክ ኦፍ አቢሲኒያ በእንግሊዘኛው ነው። የእንግሊዘኛውና የአማርኛው እየተለያየ ሆነ ማለት ነው። ወይ ተመልከቱ እንግዲህ አሁን የእንግሊዘኛውና የአማርኛው አረ እንዴት ይልንገራችሁ ብቻ እናንተ እዛ በኋላ ይሄ አቢሲኒያ ባንክ ነው ብላችሁ ትደመድሙና እንዲሁ ቢያንስ እንኳን በአማርኛ ሌላ አቢሲኒያ ባንክ በእንግሊዘኛ ደግሞ አቢሲኒያ ባንክ ዘው እንዲህ ሲሆን ቢያንስ አትጠራጠሩ። አሁን ኢምቦት እንይላቸው ምን እንደሚያደርጉ ወይ ምን እንደሚያደርጉ ኢምቦት እንግዲህ አሁን ስናነበው እርግጠኛ ነኝ ስህተት ይኖራል ጽሁፉ ላይ ማለት ነው። ይህን የአቢሲኒያ ባንክ የቴሌግራም ግሩፓችን ነው የሚባለው እንጂ ግሩፓችንን አይባልም። መርጦና ጥያቄዎች መርጦ አይባልም መርጠው ነው የሚባለው። እና ጥያቄያችን ተቀብለው ነው የሚባለው። አድ ስላደረጉ ከልቤ እንግዲህ ከልባችን ነው ከልቤ ነው ሃላይ ወይ የቴሌግራም ግሩፓችንን ካሉ ብዙ ሰው ናቸው ማለት ነው። እንዴው ነው የሚለውን አስወግደን ግሩፓችን ብለዋል ብለን ብናስብ ከታች እናመሰግናለን ከልቤ እናመሰግናለን ይባላል። ከልባችን እናመሰግናለን ወይም ከልቤ አመሰግናለሁ ነው የሚባለው። እና በእንደነዚህ አይነት ጅሎች ነው የምትሸወዱት። ከታች ሄዶ ደግሞ ምን እንደሚ እኛም ቃል በገባ ነው መሰረት እኛም ለማለት ማለት ነው እንግዲህ እርሶን አሁን አድ ባደረጉት የሰው መጠን እኛ እንሸልሞታለን። ከታች ስታርት የሚለውን ለማለት የምለውን በመጫን አካውንቶትን ትላክ። እንዲው በዚህ የምትሸወዱ ምን አይነት ናችሁ? ምን አይነት ያኔ ልከውልኝ ይሆናልኝ። እኔ በጣም ትዝብት ውስጥ
ኦኬ አሁን ችርስ አመልካቶች ልጅ ላከችው ነው። አረ ጉድ እኮ ነው ማርያም። መመልከት ከአጋራችን ከንግድ ባንክ ሽልማቱን ወጪ ያድርጉ። እስኪ ሊንኩን ታጭነን እንሂድ እንግዲህ እንዴት እንደሚያደርጉ። አቤት መስቀጥ! በአንድ ሰው 500 ብር፣ ሌላ ምንም ነገር አላሉም። 19000 ሰው ፎሎወር አላቸው። አሁን ይሄን እንግዲህ እኔ እንደዚህ ገባውላት ጆይን አደረኩላት። እኔ ለምንድን ነው መሰላችሁ ሊንክ የገባልኝ ግሩፕ ላይ አያደርጉኝም እኔን እና እንደዛ እንዳይደረግ ማድረግ አለባችሁ። ማንም ሰው ዝም ብሎ አድ እንዳያደርጋችሁ። ያው እንግዲህ እንደነዚህ አይነት ልጆች የት ላይ እንደሚኖሩ ተራ ሰው እንኳን ማያደርገውን ነገር መሸወድ። አትሊስት ስማርት ሰዎች ሆኑ። ሀክ የምትደረጉ ሰዎች ደግሞ ላይክ አሁን እቺ ልጅ እዩ ሃይ አለችኝ ሀኳት ስለሚያውቁ እሷ ሀክ ስለተደረገች there are photos of you on this website ይልና ሀታች ታይታላችሁ አይደል? ይሄንን ዌብሳይት እንትን http ብሎ ምናምን ይሄ ሀክን ነው የሚያደርጋችሁ። ቀጥታ አክሰስ ነው የሚያደርገው እናንተን እና የምትጻጻፉትን ኤቭሪቲንግ ማወቅ ይችላል። እንዳትበሉ። ይሄን የሚያደርጉት ለምንድን ነው መሰላችሁ? አንዱ ሀክ ይደረጋል። ከዛ ሀክ ከተደረገ በኋላ ለእናንተ ሲልክ አያውቅም። አሁን እቺ ልጅ መላኳን አላወቀችም። በቃ አታውቅም ይሄንን እንደላከች። ግን ሀክ ካደረጋት በኋላ ነው እንደ አይነት ነገር ሲኖር እንደዚህ ተጭናችሁ ዲሌት ለሷም ለናንተም ብላችሁ ዲሌት ታደርጋላችሁ። አክቹአሊ ከሷ የለም በቃ እንደዚህ ዳድቱት። ይሄ ሊንክ ከተጫናችሁ እንዲህ ብሎ የሚላክ ሊንክ ተበላችሁ። ቴሌግራማችሁ ሀክ ተደረገ ማለት ነው። አሁን ሀክ ከተደረጋችሁ በኋላ ለሌላ ሰው እንዳለ እናንተ ጋር ኮንታክት ያለውን ሰው ሁሉን ነው ሊንክ የምትልኩለት። እናንተ ሳትፈልጉ ነው በራሱ ጊዜ የሚልከው። ዛሬ ቪዲዮ በዚህ ነው። ይሄን ሁላ የሚያደርገን እንግዲህ ቴሌግራም ነው። ቴሌግራም የስካመሮች መሰብሰቢያ ነው ብያችኋለሁ በቀደም። ደና የምትሏቸው እስከ ባለቤቱ ድረስ ለስካመሮች አሳልፎ የሚሰጠን ፕላትፎርም ነው። ከዚህ በላይ ብዙ የሚባል ብዙ ነገር ግን ለዛሬ በቀን ሰላም፣ ራሳችሁን ጠብቁ። እንዲህ አይነት ሊንክ አውዱ ማለት ፋራ ነው የምትባሉት የምትልኩላችሁ ጓደኞቻችሁ ባይ ዲፎልት ብዙ ሰዎችን እናንተ ኮንታክት ያለውን አድታ አድርጉታላችሁ ለግሩፕ ዚን እነዚህ ሰዎች ሲገባላችሁ የእናንተነን ጅልነት ነው የሚያዩባችሁ። አፋራቱ ነው። ይሄን ቪዲዮ ሼር አድርጉ። አመሰግናለሁ።